አሁን ወደ ድሉ ሰጥቻለሁ። ማር ላይ የምትጠቀምባቸው ቃላቶች ነበሩ። እስልምና ላይ እንደዚህና እንደናንተ አይደለም ምናምን እያልክ ነበር። የእኛ ምንድን ነው የሚለው? ኦኬ ላውጣለህ። እሱ አውጣና እንየው። አውጣ አይዞህ በአማርኛ በደንብ ያወጣ። ኢምራን አለ ምዕራፍ ሱረቱ በምዕራፍ 9 ቁጥር 5 ላይ ይኸው ህዝብ እየተመለከተ ነው ያለው ድንበር አልፈው የመጡ ሰዎችን እንጂ ድንበር ያላለፉ ሰዎችን ሂዱና ድንበር አልፋችሁ የጎረቤት ሀቅ ንቁ የሚል ነገር አለ በኢስላም አስተምሮ። እንደነገርኩ ነው። እኔ አሁን አይቻለሁ ብዙ ጊዜ ጥሩ እውቀት አለ፣ ጥሩ ግንዛቤ አለ ብዬ ስለማሰብ ነው። እኔ እውነት ለመናገር የእስልምና ቨርሶች ላይ ወይም ደግሞ የነበሩ ማንስ ላይፍ በቱ ሴቭ ዘም የሰው ልጅ ሰዎችን ሊያድን እንጂ ሊገድል ወይም ደግሞ ሊያጠፋ አልመጣም። የአዲስ ማዳን መጥፋት የሚለው እዚህ ጋር ሊትራሊ ነው የሚወሰደው። ማዳንና መጥፋት ማለት ስለ ጀሃነም እና ስለ ጀነት የሮሜ መልእክት ምዕራፍ 12 ልመልስልህ። ይህን ሁሉ መልስልህ። የሮሜ መልእክት ምዕራፍ 12 ከቁጥር 19 ላይ ምን ይላል መሰለህ? ቢላቭድ ኔቨር አቬንጅ ዩርሰልፍ በት ሊቭ ኢት ቱ ዘ ዋርዝ ኦፍ ጋድ ነው የሚለው። በቀልን ለራሳችሁ አታድርጉ ለእግዚአብሔር ቁጣ ተዉት ይላል፣ ወይም ደግሞ ለእግዚአብሔር ፍርድ ተዉት ይላል። እና ይሄ የአዲስ ኪዳን ፕሪንስፕላችን ነው። እናንተ ጋር ግን አንድ ሰው ሃይማኖት የእኛን ትጠይቃለህ፣ እድሉን እንሰጣለን። እሺ ችግር የለውም። ግን አሁን የባይብል ላይ የጀመርነው ስለሆነ የባይብሉን ጨርስና ከፈለግ ወደ በትያል ሮሜ ምዕራፍ 13 ላይ ያውጣለት። እዛው 12 ለምን ሙሉን አታነበውም? ኢምራንዬ አንድ ጊዜ ያውጣለት 13 ላይ እዚህ ጋር ምን ይላል? ሮሜ 13 1 ላይ አላነበብከውም ሙሉም ማለት ነው። አንዷን ብቻ ነው ነጥለን። ነፍስ ሁሉ በበላይ ላሉ ባለስልጣናት ይገዛ ከአምላክ ካልተገኘ በስተቀር ስልጣን የለምና ያሉት ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣን የሚቃወም የአምላክን ስርዓት ይቃወማልና የሚቃወሙት ሁሉ በራሳቸው ፍርድ ይቀበላሉ። ገዢዎችን ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና ባለስልጣናትን እንዳትፈራ ትወዳለህን? መልካሙን አድርግ ከእነሱ ምስጋና ይሆን እንዳለ ለመልካም ነገር ለአንተ የአምላክ አገልጋይ ነውና፣ በከንቱ ግን ሰይፍን አይታጠቅምና ክፉ ብታደርግ ፍራ፣ ቁጣውን ለማሳየት ክፉ አድራጊዎችን የሚበቀል የአምላክ አገልጋይ ነውና አለ። ባለስልጣን በከንቱ ሰይፍን አይታጠቅምና አለ። ሰይፍ የሚለው እዚህ ጋር ምንን ነው? እዚህ ጋር ያው ሰይፍማ ሰይፍ ነው። ጎራዴ ምን ሊያደርግበት ነው? ይሄ እኮ ስለ ባለስልጣናት ነው የሚያወራው እንጂ ባለስልጣኖች። ስለዚህ ሰይፍ የሚባል ነገር አለ። አንተ አንድ ነገር ብቻ አይደለም። ወታደር ሰይፍ ይይዛል እኮ ለወታደሮች። በሰይፍ የሚገድል ምን ይደረጋል? በእናንተ በአዲስ ኪዳን ላይ በሰይፍ የሚገድል ማንም ቢገኝ ምንድን ነው የሚደረገው? ሁክሙ፣ ፍርዱ አልገባኝም ጥያቄ። አንድ ሰው ተነስተውን በሰይፍ ቢገድል ምንድን ነው ፍርዱ? የአዲስ ኪዳን ፍርዱ የአዲስ ኪዳን ያው የእግዚአብሔር ፍርድ ይቀበላል። እንግዲህ ምንድን ነው የሚደረገው? ምንም አይደረግም። ምን ይደረጋል? ያው በዓለማዊ 10 ላይ ይወጣለት። ራዕይ 13:10 ላይ በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል ይላል። ማን ያለው? ማን ነው ያለው? ንገረኝ እስኪ። መልአኩ ነው ያለው። መልአኩ ለዮሐንስ ሲነግረው ምን አለ? በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል አለ። እኮ ማለት ግደሉ አይደለም እኮ እያለ ያለው ይገባዋል ነው እያለ ያለው እኮ። ይገባዋል፣ በሰይፍ እንዲገደል ይገባዋል እኮ የሚለው እኮ። ክርስቲያኖችን ግደሉ እያለ አይደለም። ማን ይገለዋል? በሰይፍ የሚገለውን ቀደም የጠቀስነው አገልጋይ ነውና በከንቱ ግን ሰይፍን አይታጠቅምና አለ። በከንቱ ሰይፍ አይታጠቅም ማለት የገደለውን ሰው የሚገድለው ባለስልጣኑ ይገድለዋል። አሁን ይሄ ባለስልጣን የተባለው የአንድ ሀገር መሪ ወይም አስተዳዳሪ ትክክል። ግን አሁን ተሿሚ የሚወስደውን እርምጃ ከክርስቲያናዊ አስተምህሮ ጋር እንዴት ልትወስደው ትችላለህ? እኮ በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገድል ይገባዋል ያለው ማን ነው? ይሄ የአይሁድ ህግ ነዋ። አይደለም፣ አዲስ ኪዳን ላይ እኮ ነው የማወራው። ራዕይ 13:16 ላይ እኮ ነው የማወራው።
እኮ አሁን በሰይፍ አሁን ይሄ የክርስትናው የመመሪያ አይደለም ነው እኔ አሁን እያልኩ ያለሁት። አልገባኝም። መመሪያ እኮ ራዕይ 13:10 ላይ መልአኩ እኮ ነው። መልአኩ ኢየሱስ ከእግዚአብሔር ያገኘው ነው። ራዕይ 1:1 ላይ ስትመለከተው በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል። ራዕይ 1:1 አውጥተህ ታነበዋለህ? እኔው ራዕይ 1:1 እሺ፣ አውጣለት። መጀመሪያ ውስጥ ይችላል እንደምንለው የቅድሙ ቃል በቃል የሚገደል የሚለው እርሱ በሰይፍ የሚገድል ቢኖር እርሱ በሰይፍ ይገደል ዘንድ ይገባዋል። እርሱ በሰይፍ ይገደላል። ግን እኔ ጋር ያለው ግን አንተ ያዝከው የእንትን ነው የሚሊኒየሙ መሰለኝ ያዝከው። እኔ 1954 ነው ያዝኩት። በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል ነው የሚለው። በድል አንተ ጋር ያለው ባይብል እንዴት ነው የሚለው? ቆይ አንድ ጊዜ ላምብቦስ አውጣው። ዌብሳይት እየከፈትኩ ነው። ሶሪ ባይብል ራዕይ ስንት ነው ያልከኝ? ራዕይ 13:10 እስኪ ቀይረው የ1954 አድርገው ኢምራንዬ። እሺ የ1954ቱ እንደ ቅድሙ ነው የሚለው የሚገድል ማንም ቢኖር ራሱ በሰይፍ አሁን ከላይ ጀምረን እናንብበው። እሺ ምን እንደሚል አውዱን ለማግኘት ከአምስት አንብበው። ታላቅ ነገርንና ስድብን የሚናገርበት አፍ ተሰጠው። በ42 ወይም ወርም እንዲሰራ ስልጣን ተሰጠው። እግዚአብሔርንም ለመሳደብ ስሙንና ማደሪያውንም በሰማይ የሚኖሩትን ሊሳደብ አፉን ከፈተ። ቅዱሳንንም ይዋጋ ዘንድ ድልንም ያደርጋቸው ዘንድ ተሰጠው። በነገድና በወገንም በቋንቋም በአሕዛብ ላይ ሁሉ ስልጣን ተሰጠው። ከዓለምን ፍጥረታት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር ላይ የሚኖሩ ሁሉ ይሰግዱለታል ይላል። ጆሮ ያለው ይስማ። ይማረክ ዘንድ ያለው ማንም ቢኖር ወደ ምርኮነት ይሄዳል። በሰይፍ የሚገደል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል። በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል። የቅዱሳን ትዕግስትና እምነት በዚህ ነው በኋላ። ስለዚህ በሰይፍ አንድ ሰው ስለዚህ በሰይፍ የሚገድል ማንም ቢኖር ማለት ድንበር አትለፍ ነው። ግን ድንበር ያለፈን ሰው ምንድን ነው የምታደርጉት ያልኩ ለዛ ነበረ። እዚህ ጋር የሚለው ጥቅሱ ምንድን ነው? በሰይፍ የሚገድል ማንም ቢኖር ራሱን በሰይፍ እንዲገደል ይገባዋል። ታስታውስ እንደሆነ አላቅም ማቴዎስ 26:51 ላይ ከኢየሱስ ጋር ከነበሩ ሰዎች አንዱ እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን ጆሮ መታው፣ ቆረጠው። ታስታውስ እንደሆነ ኢየሱስ ምን አለ? ሰይፍን የሚያነሱ በሰይፍ ይጠፋሉና አለ። ሰይፍን ወደ ሰገባ መልስ። ሰይፍን የሚያነሳ ሰው ለዛ ምላሹ የሚሆነው ሰይፍን ማንሳት ነው። የገደለ ይገደላል። የአዲስ ኪዳን ሕግ ነው ይሄ። ገብቶሃል ምድር? ሰይፍን የሚያነሱ በሰይፍ ይጠፋሉና ሰይፍን ወደ ሰገባ መልስ አለ። ያላችሁን ሽጡና ሰይፍ ግዙ አላቸው። ሰይፍ ገዙ። ለመከላከል ነበር የነበረው። ቸኮለና አንደኛው ጴጥሮስ ነው ይላሉ አንዳንዶቹ። ቸኮለ፣ ስም አልተጠቀሰም እዛ ላይ። የሊቀ ካህናቱን ጆሮ ቆረጠው። ከዛ ሰይፍን ወደ ሰገባ መልስ። ሰይፍን የሚያነሱ በሰይፍ ነው የሚጠፉት አለ። ስለዚህ የአዲስ ኪዳን ሕግ ውስጥ የገደለ ይገደላል። ሰይፍ የሚባል ነገር አዲስ ኪዳን ላይ አለ። ኦኬ። የብሉይ ኪዳን ላይ የነበረው ሃይማኖቱን ውጭ የሆነ ሰው የሚገደለው በሰይፍ እንደነበረው በብሉይ ኪዳን ሁሉ በአዲስ ኪዳን እንድትለኝ የምፈልገው በዋናነት ይሄ ነገር ክርስቲያኖችን ግደሉ ብሎ እያዘዘ ነው የሚል መልእክት አለው ብለህ ነው ያመጣኸው ጥቅስ? አይ እንደዛ አይደለም ያልኩት። ፍትህ የሚባል ነገር አለ በባይብል። እኛ የተነሳነው ነገር ምንድን ነው? ቁርአን ላይ ያሉ ነገሮች ድንበር ዝም ብለህ ግደል የሚባል ነገር የለም። የእኛ ትምህርት የለም። ለምሳሌ ቁርአን ላይ ከፈለክ አሁን እንትኑ ድል ቻንሱን ሰጣለሁ። የተነሳንበትን ፖይንት ልንገርህ። ቆይ ፍትህ፣ እሺ ቆይ፣ አይ ስለመለስክልኝ ነው። ፍትህ የሚባል ነገር አለ ብለሃል። እኛም በፍትህ እናምናለን። የተነሳንበትን ፖይንት ልንገርህ። ጉድ አይዲያ ጥያቄ ጠይቁኝ አለ። ቤታችሁ ገባ ጠየቀ እና የሚመጡ ጥቅሶች በአጠቃላይ ልክ እስልምና ላይ የነበሩ የፍትህ አንቀጾች የተነገሩ ነገሮችን በአጠቃላይ ልክ ድንበር እንደማለፍ ተደርጎ ተወስዶ ነበረ። ይሄ ነገር ሴም እንደውም የባሰ ነገር ሁላ ባይብል ውስጥ ያለው ብለን አሁን አንተ የሰውን ስሜት ለመጠበቅ የአንተን የሃይማኖትን ስሜት ለመጠበቅ እንጂ የባሰ ነገር እንዳለ ከፍትህ የተዛቡ ነገሮች ሁላ ባይብል ላይ ያሉ። ግን እሱን ተወውና አንድ ሰው ከአንድ አምላክ ውጭ የወጣ ሰው ይገደላል፣ የገደለ ይገደላል። እንደዚህ አይነት ነገሮችን ስናይ ነበር።
አሁን አንተ ቁርአን ግደሉ ይላል ብለሃል አይደለ? ግደሉ ይላል የእናንተ ሃይማኖት፣ እንደዚህ ሰው የሚገድል የእናንተ ሃይማኖት ይላል። የቱ ጋር ነው እንደዛ የሚለው? እስኪ ንገረኝ። እኔ እውነት ለመናገር አሁን አንድ ነገር ልበል። እኔም አሁን ቅድም ባነሳው የዮሐንስ ራእይ ምዕራፍ 13 ቁጥር 10 ላይ ያነሳው አይደለም፣ ጨዋታ አይደለም። ማስረጃ ላቀርብ ነው። ኖ ትክክለኛውን ማስረጃ ላመጣኸው ጥቅስ ላስወርድ ነው ሚካኤል። እኛ ቱ ዘ ፖይንት ነው ማውራት የምንፈልገው እኮ ቱ ዘ ፖይንት። አሁን ስለ ቁርአን በተደጋጋሚ መሀል ላይ እየገባ ቁርአን ልክ አሁን ባይብል ላይ ጨርሰን የተነሳንበት ፖይንት ምን እንደሆነ ከነገርን በኋላ አሁን ደግሞ እድሉ ቁርአን ላይ ቅድም ብላ ሰው በተሰበሰበት ይኸው 2500 ሰው እያዳመጠ ነው ያለው። ቁርአን ግደሉ ይላል ድንበር አሳልፎ ማለት ነው። ኦኬ ዝም ብሎ ከመሬት ተነስታችሁ ግደሉ ይላል ሰውን። ኦኬ እሺ፣ አሁን ያልከው ነገር ምንድን ነው? አንተ ራእይ 12 13 10 አነሳህ። ወደ ቁርአን ገብተናል እኮ ወደ ቁርአን ገብተናል። አሁን ትመለሳለህ፣ እድል እሰጥሃለሁ። አንድ ቦታ ሲይዟችሁ ወደ አንድ ቦታ ትሮጣላችሁ። አሁን አባሮች አይደለም ከኔ ጋር ጨዋታው አይደለም። ከቅድም ጀምሮ የባይብል አሁን ወደ ቁርአን ስትገባ ይኸውልህ ቁርአኑን ጨርስና ከፈለግ እንድትመለሰ እሰጥሃለሁ። ቅድም ምን ብያለሁ? እድሉን እሰጥሃለሁ። ባይብል ላይ ማለት ቁርአን ላይ እድሉን እሰጥሃለሁ ብዬ አሁን ወደ እድሉ ሰጥቻለሁ። መሀል ላይ የምትጠቀምባቸው ቃላቶች ነበሩ። እስልምና ላይ እንደዚህና እንደናንተ አይደለም ምናምን እያልክ ነበር። የእኛ ምንድን ነው የሚለው? ኦኬ ላውጣለህ እሱን። አውጣና እንየው። አውጣ ጥቅስም እናግዛለን ከፈለግ። ዋን ሰከንድ። ኦኬ ችግር የለውም። ሀሳቡን ከሰጠን ጥቅሱን ላናግዛለን። ምንም ችግር የለም። ግን ምንድን ነው ራእይ 13 10 ስለ መግደል አያነሳም። ትልበድል ስታወጣ እንቀጥላለን። አውጣውና ትንበል መመለስ ትችላለህ ከፈለክ። ማለት ከቁርአኑ በኋላ ከፈለክ ታወራለህ። አገኘው ጥቅሱን ሚኪ። ሀሳቡን ከሰጠን ጥቅሱን ማውጣት እንችላለን እኛ። በጣም ብዙ ቦታ አለ። አንድ አውጣና ከዛ አንድ ባንድ እንሄዳለን። ኦኬ ሱራ 9:5 ኦኬ ሱራ 9:5 ምን ይላል? አንብበው። የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኛችሁ ስፍራ ገደሏቸው የሚለውን ነው። የተከበሩ ወሮችም የተባሉት ምንድን ናቸው? ምን ነበረ? ተከታተል። ኢምራንዬ አንድ ጊዜ ያወጣለት በቃ እንትን በለው እናግዘውና ሚስኮንሰፕሽን ሁል ጊዜ ስለሚያዝ ጥቅሶቹን በደንብ እናያቸው። አንብብልህ ያወጣላል። እያወጣ ሰው እያየ እንዲሆን አይዞህ በአማርኛ በደንብ ያወጣ። ኢምራን አለ ውስጥ አንድ ሱረት ተውባ ምዕራፍ 9 ቁጥር 5 ላይ ይኸው ተከታተልን። እሺ የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኛችሁ ስፍራ ገደሏቸው። የተከበሩ ወሮች የተባሉት ምንድን ነው? ለምንድን ነው የተከበሩ ወሮች የተባሉት የሚለውን አንድ በአንድ እናያለን ከቁርአን አንጻር ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 194 ላይ የተከበረ ወር በተከበረ ወር አንጻር ነውና ሁሩማት ሁሉ ቂሳስ ናቸው። በእናንተ ላይ ወሰን ያለፈባችሁን ሰው በእናንተ ላይ ወሰን ባለፈው ቢጤ ላይ በእርሱ ላይ ወሰን ለፉበት። አላህን ፍሩ፣ አላህ ከሚፈሩት ጋር መሆኑን እወቁዋል። ሱረቱ በቀራ ምዕራፍ 2 ቁጥር 194 እና ሱረቱ ተውባ ምዕራፍ 9 ቁጥር 5 ላይ አንድ ላይ እንትን ያሉት ማለት ነው።
ከዛ በኋላ ምንድን ነው የተከበሩ ወሮች የተባሉ አሉ። እነማን ናቸው? ሱረቱ ተውባ ምዕራፍ 9 ቁጥር 36 ላይ የወሮች ቁጥሩ አላህ ዘንድ በአላህ መጽሐፍ ውስጥ ሰማይና ምድር በፈጠረበት 12 ወር ነው። ከእነርሱ ውስጥ 4ቱ የተከበሩ ወሮች ናቸዋል። 4ቱ ወሮች የተከበሩ ናቸዋል አላህ ሲናገር ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይም ነግረውናል። እነዛ ወሮች እነ ዙልሂጃ፣ ሙሐረም ምናምን የሚባሉት ተብሎ ተነግረውናል። አሁን ሱረቱ ተውባ ምዕራፍ 9 ቁጥር 5 ላይ ያለው የተከበሩ ወሮች ባለቁ ጊዜ የሚለው ለምንድን ነው እነዛ ወሮች ገደብ የተሰጠው ሲንል ምዕራፍ 9 ቁጥር 1 ላይ ያወጣለት ኢምራንዬ 9:1 ላይ ምዕራፍ 9 ቁጥር 1 ሙሉን አሁን ስላላየው ነው ሚኪዬ። አሁን በደንብ ተከታተለኝ። እዚህ ጋር ምን ይላል መሰለ? ይህቺ ከአላህና ከመልእክተኛው ጋር ወደ እነዚያ ቃል ኪዳን ወደ ተጋቡት አጋሪዎች የምትደርስ ንጽሕት ናት። ቃል ኪዳን ገብተው ነበር አትንኩን፣ እኛም አንነካችሁም የሚለው ከመካ ወጥተው መዲና ድረስ ሄደው መዲና ላይ እኛም አንነካችሁም እናንተም አትደረሱብን የሚል ከመካ ቁረይሾች ጋር ቃል ኪዳን ነበረ ራሱ። ያንን ቃል ኪዳን ምንድን ነው ያደረጉት? ቁጥር 12 ላይ 9:12 ላይ ያው ምን ይላል መሰለ? ቁጥር 12 ላይ ከቃል ኪዳናቸው በኋላ መሐላዎቻቸውን ቢያፈርሱ ሃይማኖታችሁን ቢያነውሩ የክደት መሪዎቹን ከክደት ጋር ይከለከሉ ዘንድ ተዋጓቸዋል። ተመልከት፣ ቃል ኪዳን ገብተው ነበር እኛም አንነካችሁም እናንተም አትነኩን የሚል። ቁጥር 13 ላይ ይቀጥልና መሐላዎቻችሁን ያፈረሱትን መልእክተኛውን ለማውጣት ያሰቡትን ከመካ ማለት ነው ህዝቦች እነሱ ለመጀመሪያ ጊዜ የጀመሯችሁ ሲሆኑ ለምን አትዋጓቸውም ማለት የጀመሩት እነሱ ናቸው ሊወጓቸው የሚሉት። ትፈራላችሁን? ምዕመናን እንደሆናችሁ አላህ ይበልጥ ልትፈሩ ይገባለዋል። ከዛ ቁጥር 4 ላይ ከአጋሪዎች እነዛ ቃል ኪዳን የተጋቧችሁ እነዛ ከዚያ ምንም ያላጎደሉባችሁ በእናንተ ላይ አንድ ነገር ያረዱባቸው ሲቀሩ እነዚህ ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ድረስ ሙሏቸው። አላህ ጥንቆቹን ይወዳልና እነሱ እንዳትነኳል። ቃል በገቡት መሰረት የማይነኳችሁ ከሆነ ቃል በተገባባችሁ እናንተም እናንተ ጋር አንደርስም እናንተም እኛ ጋር አንደርስም ተብሎ ቃል የተገባባችሁ ሰዎችን እንዳትነካቸዋል። ነገር ግን እነዛ ጦርነቱን ተተናኩሰው ድንበር አልፎ የመጡባቸውን ሰዎች የተከበሩ ወሮች ባለቁ ጊዜ ባገኛችሁ ስፍራ ገደሏቸዋል። እዚህ ጋር ምንድን ነው ጥፋቱ ሚካኤል? እኔ እውነት ለመናገር እዚህ በእስልምና ላይ ዛሬ ገና እንደዚህ ላይቭ የገባው ነው እና በቁርአኑ ቨርሶች ላይ የጠለቀ እንትን የለኝም። አሁን አንተ በምታወራው መልኩ እኔ ገብቼ ለማስረዳት እንትን የምለው ነገር የለኝም። ግን እኔ እስከማውቀው ድረስ እስልምናን ትቶ የሚሄድ ሰው እንደሚገደል አውቃለሁ። ስለ እሱ አይደለም የሚጠየቀው፣ ይሄኛውን ነው። ስለ ተውባ ምዕራፍ 9 ቁጥር ከቅድሙ ጀምሮ እያወራው ያለሁት እስልምናን ትቶ ስለሚሄድ ሰው ነው። ስለ እሱ ጥቅስ እናመጣለን፣ ሌላ ጥቅስ እናመጣለን። ሚኪ እናየዋለን። እሺ እሱንም ግን ይሄኛው እኔ ክርስቲያኖችን ግደሉ ሳይሆን ክርስትናን ትቶ እስልምናን ትቶ ስለሚሄድ ሰው ነው። እናየዋለን እኮ ሚኪ እናየዋለን ከፈለግ። ግን አሁን መጀመሪያ ስለ ተውባ ምዕራፍ 9 ቁጥር 5 ላይ ይኸው ህዝብ እየተመለከተ ነው ያለው ድንበር አልፈው የመጡ ሰዎችን እንጂ ድንበር ያላለፉ ሰዎችን ሂዱና ድንበር አልፋችሁ የጎረቤት ሀቅ ንቁ የሚል ነገር አለ በኢስላም አስተምሮት። እንደነገርኩ ነው። እኔ አሁን እስልምናውን በእስልምናውን ለመከራከር አይደለም የመጣሁት። ከቅድም ጀምሮ አዲስ ኪዳኑን የብሉይ ኪዳንን ጥቅሶች እያነሳችሁ ይኸው ክርስትናም እኮ ግደሉ ይላል እኛም የምንገለው ፌር ነው እያልክ ስለነበር ነው የገባው። እንደዛ አይደለም ያልኩት እንደዛ የግደሉ ጥቅሶችን በሙሉ እያወጣ ሲጠቅስ አይቻልም። ሚስኮት አታደርገኝ። እንደዛ አይደለም ያልኩት፣ ሚስ ሪፕሬዘንትም አታደርገኝ። አሁን በስነስርዓት ነው እያወራ ያለሁት። ሱረቱ ተውባ ምዕራፍ 9 ቁጥር 5 ላይ ያለው ነበር ስናያዘው የነበረው። ሱረቱ ተውባ 9:5 ላይ ያዟቸው፣ ክበቧቸው፣ ለእነርሱ መጠባበቂያ በየመንገዱ ተቀመጠዋል። ምን ያህል እንደሆነ ቢጸጸቱ አለ መንገዳቸውን ልቀቁላቸዋል። ተመልከት፣ በዚህ ደረጃ ነው አላህ ማሪና አዛኝ ነውና አለ። ከዛ ቁጥር 11 ላይ ቢጸጸቱ አለ ለሚያውቁ ህዝቦች አንቀጾችን እናብራራለን። ዘካም ቢሰጡ የሃይማኖት ወንድሞቻችሁ ናቸዋል። እንደውም ምንድን ነው የሚለው ቁጥር 6 ላይ አሳይለም ራሱ መጠየቅ ይችላሉ። ከአጋሪዎቹ አንዱ ጥገኝነት ቢጠይቃል አሳይለም ቢጠይቅ ማለት ነው የአላህን ንግግር እስኪሰማ ድረስ አስጠጋው፣ ከዚያ ወደ መጠባበቂያ ስፍራ አድርሰው። ይህ እነሱ የማያውቁ ህዝቦች በመሆናቸው ነዋል። እጅ ቢሰጥ አንድ ሰው ራሱ አይነካም በኢስላም አስተምሮት አይደለም እንትን ግን ድንበር አልፎ የመጣን ሰው ግን ጸጥ ብለህ እጅና እግርህን አጣጥፈው ቁጭ በል የሚል ትምህርት የለውም።
ልጨምርልህ። የእኛ ቀኝ የሚመታ ግራህን ስጥ የሚል አይነት ትምህርት ነው ያለው እኛ ጋር። በዚህ ደረጃ እሱ እንመጣበታለን። ወደ እናንተም ነው። አሁን ምን መሰለህ፣ አሁን እየጎተትከኝ ያለኸው እኔ የመጣሁት የመጽሐፍ ቅዱሶቹን ጥቅስ ነው። እንደፈለግ ስትቦጭ እንደፈለግን አይደለም የሄድንበት። እኔ አሁን ተረጋግቼ አንደኛ ለመሰለህ ዊዝ ሪስፔክት ነው ማወራ። ለምን እንደማወራ ሪስፔክት ነው ማወራ። አሁን ለምን እንደማወራ ታውቃለህ? አስተማሪ ነህ። ልድበድል አስተማሪ ሚካኤል ነኝ። እሺ በቃ ችግር የለም። አስተማሪ አይደለህም ብለህ ራስን አስብ። ግን በጣም ድልበድል አይደለሁም። ምን ልልህ ነው? ድልበድል ሌላ ሚካኤል ነህ። ሚካኤል ነህ አይደለ? እኔ አውቃለሁ። ራሱ ታወራ አይቻለሁ ብዙ ጊዜ። ጥሩ እውቀት አለ፣ ጥሩ ግንዛቤ አለ ብዬ ስለማሰብ ነው። ምክንያቱም እኔ እውነት ለመናገር የእስልምና ቨርሶች ላይ ወይም ደግሞ አሁን የክርክር ፖይንቱ ራሱ ብዙ ጊዜ እንትን አልለውም፣ ሰፖርት አላደረገው። ምክንያቱም ትንሽ እንትን ያለ ነገር ስላለ። ግን እኔ ብዙ ጊዜም እንትን የማደርገው ከሌላ ቦታ ላይ ነው። እኔ አሁን ዛሬ ግን የመጽሐፍ ቅዱሶችን ጥቅሶች ከአውዳቸው ውጭ ስትናገር ስለሰማው ነው። ኦኬ ወደ እንትኑ እንምጣ። በቃ ማለት አንዳንድ ነገሮችን አሁን ቅድም ራእይ ላይ ያነሳቸውን ፖይንቶች እኔም ስለማውቀው ማውራት እንችላለን። ትክክል አይደለም አሁን የተረጎምክበት መንገድ እሱ። ሚኬ ቆይ እንሄዳለን፣ እሱ ጋር ራእይ ላይ እንሄዳለን። ሰይፍ የሚል ቃል ባለበት ቦታ ላይ በሙሉ እያነሳ ግደሉ እያለ አንዴ ተረጋጋና እንትን በል። ሱረቱ በቀራ ምዕራፍ 2 ቁጥር 191 ላይ ኢምራን እያወጣለት ያው ሰውም እንዲማርበት እያየናቸው ጥቅሶችን እንሄድ። ሱረቱ በቀራ ምዕራፍ 2 ቁጥር 190 ላይ አየው ለመናገር ማለት ነው። እናውራ ማለት በቤታችን ምናምን ያልከውን እኔ አላውቀውም እኮ እናውራ በቃ ማለት ጥያቄ ጠይቃለሁ አለብኝ። ህዝብ ሰው ይማር። እንደየረበሽክ እኮ ነው ያለው ሚካኤል። አንተ አስተማሪ ነህ፣ ቢያንስ ብታዳምጥ ምን ችግር አለው? አትሞትም። ለምን በመጽሐፍ ቅዱሱ ለምን እናውራ? እናውራለን። ተረጋግተህ እንትን በል። አንድ ጊዜ ተረጋግተህ አዳምጠው። ራሱ ሱረቱ በቀራ ምዕራፍ 2 ቁጥር 190 ላይ እነዛ የሚጋደሏችሁን በአላህ መንገድ ተጋደሉ፣ የሚጋደሏችሁን ነው የሚለው። ወሰን አትለፉ፣ አላህ ወሰን ኃላፊዎችን አይወድምና አለ። ልብ አድርጉ ያጀማ ክርስቲያኖች፣ ተመልከቱ የቁርአንን አንቀጽ። እነዛ የሚጋደሏችሁን ነው የሚለው። በአላህ መንገድ ተጋደሉ፣ ወሰን አትለፉ፣ አላህ ወሰን ኃላፊዎችን አይወድምና አለ። ከዛ ቁጥር 190 ባገኛችሁ ስፍራ ግደሏችኋል፣ ወሰን ያለፉት ካወጧችሁ ስፍራ አውጣችኋል። ዛትሚዝ ከመካ ነው ያወጧቸው። አስቡት ራሱ አርዕስቱ ማለት ነው። ከዛ መከራ ከመገደል ይልቅ የበረታች ናትና በተከበረው መስጊድ ዘንድ በእርሱ እስከሚጋደሏችሁ ድረስ አትጋደሏቸው፣ ቢጋደሏችሁ ግን ግደሏቸው፣ የከሃዲዎች ቅጣት ይህ ነውና አለ። ከዛ ቁጥር 192 ላይ ቢከለከሉ ግን አላህ ማሪና አዛኝ ነው አለ። ለመዋጋት ቢከለከሉ ወሰን ማለፍ በበዳዮች ላይ ነው እና ወሰን አትለፉባቸዋል። ቁርአን ወሰን አልፎ ከመጡ ወሰን እለፉባቸው። ወሰን ካላለፈው ግን አላህ ወሰን ኃላፊዎችን አይወድምና እናንተ ወሰን አትለፉባቸዋል። በዚህ ደረጃ ነው ያለው የቁርአን ትምህርት ማለት ነው። እንግዲህ ስለ ሙርተድ ከፈለግ ገብተህ እንትን ማለት ትችላለህ። ከእስልምና የወጣ ሰው ይገደላል የሚለው ነገር ምንድን ነው ትምህርቱ? የቱ ጋር ነው እነዛ ሊትራሊ ይገደላል ቃል በቃል ይገደላል የሚል ነገር አለ ወይ ነው ወይስ ዝም ብሎ ከመሬት ተነስቶ ባቦ ሰጥ ነው ወይ የሆነ ኤክሰፕሽናል የሆኑ ነገሮች የተቀመጡ ነገሮች የሉም የሚለውን ነገር ከፈለክ መጠየቅ ትችላለህ። አንዱን ትጠይቅና አንዱን ልናብራራ ስንል ወደ አንዱ ትመለሳለህ። አሁን ባይብል ላይ እያወራን ወደ ቁርአን ትገባል። ሌላ ሰው መግባት የፈለሰው ካለ ይግባ፣ አስገቡ ታች። እዚህ ጋር ደግሞ ተመልከቱ። ወላ ተዕተዱ ድንበር አትለፉ አለ። ድንበር አትለፉ፣ ጦርነት ላይ እንኳን ድንበር አትለፉ አለ። ትርጉም ውስጥ ተመልከቱ። ትርጉም ምን እንደሆነ ተፍሲር አልበጋዊ መጽሐፉት እንደዚህ ይላል። አይ ላይ ተዕተዱ ላ ተቅቱሉ ኒሳአ ወስቢያነ ወሸይኽ አልከቢር። ስትዋጉ እንኳን እናንተን ሊዋጓችሁ እንኳን ቢመጡ ሴቶችን አትግደሉ፣ ህፃናትን አትግደሉ፣ ሽማግሌን አትግደሉ፣ ቄስን አትግደሉ። አያችኋለ። ስለዚህ በእስልምናችን ራሱ ጦርነት ላይ እንኳን ሆኖ እንደዚህ አይነት ሰዎች አይገደሉም። ታዲያ ማን የምንወገሰው ተመልከቱ እንደምንዋጋው የሚጋደሏችሁን ከሃዲዎች። ስለዚህ ሙስሊሞች የምንዋጋው እኛን ሊገል የመጣ አካል ነው እንጂ ሰላማዊ ሰው አንነካም። አንቀጹ እዛው ይብራራል። የሚገርመው ነገር ሙስሊሞችን እንኳን እየገደሉ ጀማ አዳምጡ በደምብ። ሙስሊሞችን እንኳን እየገደሉ ከተከለከሉ አይነኩ። ያው ቢከለከሉ አላህ መሀሪና አዛኝ ነው አለ። ከተግባራቸው ቢያቆሙ በቃ ሰላም ነው። እቺን ለመጨመር ነው። ቀጥሉ። ኦኬ መሲ መቀጠል የምፈልጊው ነገር አለ? መሲ መጨመር የምፈልጊው
ትንሽ ነገር ነው የምጨምረው። እሱ ምንድን ነው ያው እንግዲህ ንጽጽሩ ከጀመረ ቆይቷል። ችግሩ ምንድነው? ክርስቲያን ወገኖቻችን ሊበራሊዝም ናቸው። በጣም በሚገርም ሁኔታ በተለይ የ19ኛው ክፍለ ዘመን ጀምሮ ወደዚህ የተለያየ የፖለቲካ ርዕዮተ ዓለም ስለተነሳ ያ ነገር ህዝቡ እየረሳ አዲስ ጄኔሬሽን በተተካ ቁጥር እምነታቸውን እየረሱት ሊበራሊዝም ሆኗል። ኢቭን ሊበራሊዝም ሆናቸውን አያውቁም። ኦኬ ሃይማኖት እዚህ የሚላቸው ሙስሊሙ ማህበረሰብ ሲያዩ ነው። ሙስሊሙ ማህበረሰብ እምነቱን ከድሮ ጀምሮ የያዘ ነው። የነቢያትን እምነት፣ የሰሃቦችን እምነት፣ የአምላካችን አላህ ሱብሃነሁ ወተዓላን ለህዝብ የሰጠውን ያንን ጨምድዶ የያዘ ማህበረሰብ ነው። ተግባብተናል። እንደውም ብዙ ጊዜ አሁን ንጽጽር ላይ የምንታዘባለሁኝ ግድያ በእስላም በክርስትና ነው የሚለው። ጭራሽ ኢቭን ግድያ በእስላም በክርስትና ራሱ አይባልም። ሚሊታሪ ነገር ነው። ይህ እንትን ነው፣ ሲያዳ ነው። የሉዓላዊነትን የማስከበር ነገር ነው። መንግስት ነው። ይሄ የእግዚአብሔር ህዝብ እንደሚለው መጽሐፍ ቅዱስ ላይ የእግዚአብሔር ህዝብ ህግጋት ምንድን ነው እንደሚለው የአምላካችን አላሁ ሱብሃነሁ ወተዓላ ህዝብ፣ ሉዓላዊ ህዝብ፣ የነቢያት ህዝብ ስለ ሚሊታሪ ነው። ኢቭን ይሄንን እንኳን አያስተካክሉም። ይሄ ግደል ይላል፣ ያ ግደል ይላል ነው የሚባባለው። ጀስት ይሄ የመሀይማኖች አካሄድ ነው የሚሄዱት። ስለዚህ ኢቭን ይሄንን እኛ እያስተማርናቸው ነው፣ ነገር ግን ጆሮ ሰጥተው እየተማሩ አይደለም። ስለዚህ ግድያ በንትና ከማለት ሚሊታሪ ነው ጀስት ኦኬ። ስለዚህ ሊብራልነታቸውንም ደግሞ ማሳወቅ አለብን። ይሄ ነገር ነው ትልቅ ነገር እንትን እያለ ያለው። በሌላኛው መጠቅሰው ደግሞ የክርስቶስ ኢየሱስ ሐዋርያት ራሱ ክርስቶስን ጨምሮ ሲያዳ ውስጥ አልገቡም። ማለትም ህዝብን አላስተዳደሩም። የሆነ ሚሊታሪ ስራ አልገቡም። ክርስቶስን 3 ዓመት በቆየበት ግብር ሲከፍል የነበረ ሰው ነው። ከዛም በኋላ የነበሩት ደግሞ ደቀ መዛሙርቱ የኔ ቢጤ ስደተኛ የሆኑ በየእስር ቤቱ በየምኑ ሲንገላቱ የነበሩ ግለሰቦች ናቸው። ህዝብ ማስተዳደር ሄዱ ሉዓላዊነት ነክ አልሰሩም። እንዴት ነው? አይ ቅዱስ ጳውሎስ እኮ እንደዚህ ብሎ የሚባል የሚያሽሞነሙን ማምጣት አይቻልም። ሲቀጥልም እንደ ቅዱስ ጳውሎስ መሪ ባይሆን ሉዓላዊ ሀገር ባይመሰረት አማኞችን ባይምራ የራሱ የሆነ ሚሊታሪ ባይኖረውም ቅድም የገባው ሚካኤል ምን አለ? ለሮሜ ሰዎች በተላከው ደብዳቤ ምዕራፍ 13 ላይ ያለውን ሰይፍ የሚለው ጎራዴ ብሏል። ስለዚህ ማን ነው ጳውሎስ ምን ብሎ ነው በትክክል ያስተማረው? ለአንድ ሀገር መሪ ያ መሪውን የሚመርጠው እግዚአብሔር ነው ብሏል። ንጉስ የእግዚአብሔር ነው። የሀገር ገዢ የእግዚአብሔር ነው። ያ ገዢ ደግሞ የታጠቀው ጎራዴ የእግዚአብሔር ጎራዴ ነው። ተጋውተናል። ማንም ሰው ጥፋት አጥፍቷል ከሃይማኖት ወጥቷል ተብሎ ለዛ ንጉስ ቢሰጠው ያ ንጉስ ጎራዴውን ይዞ የሚወስነው እሱ ራሱ ነው። ይህን ትምህርት ኢየሱስ ክርስቶስ በማቴዎስ ወንጌል አስተምሮታል። እኔ ግን እላችኋለሁ እያለ ወንድሙን የሰደበ ለሸንጎ ይቅረብ ይላል። ሸንጎ ነው የሚወስነው። ሸንጎ ይገደል ካለ ይገደላል። ይህንን አያውቁትም ክርስቲያን ወገኖቻችን፣ ምክንያቱም ሊብራል ስለሆኑ ማለት ነው። ይህን ይመስላል። ቀጥሉ። ዛኪላ ሄረን ለዛ እህታችን መሰረት ኢንሻአላህ መቀጠል የምትፈልጉ አቡክዬ መቀጠል የምትፈልገው ነገር ካለ መቀጠል ትችላለህ። ኡስታዝ አረቡ፣ ኡስታዝ ሰልማን፣ ጃቢሮ፣ ጉዳይ ሊያም ትንሽ የምትልበት ነገር ካለ መጨመር ትችላላችሁ። ኢንሻአላህ እድሉ አላችሁ። ማለት ምንም የሚያቻኩለን ነገር የለም። እኛ በበቂ ሁኔታ አውርተናል። እኔና ይምራን አሁን የእናንተ ነው መድረኩ። ሌሎች ክርስቲያኖች የተናገራችሁት ከመጀመሪያ ጀምሮ የነበረው ሃይማኖቱን ስለካደ ሰው ወይም ደግሞ የቁርአን ስለ ሰይፍ ያወራ ነው ባይብል ላይ ስለ ሰይፍ ያወራ ነው። የተለያዩ ነገሮችን ስናወራ የተሳሳተ ነው፣ ሚስኮት አድርጋችሁናል። ሄርሜኔቲካል አፕሮች የለውም፣ ሆሞሌቲካል አፕሮች ነው ያለው የምትሉ ሰዎች ካላችሁ ግን አንዳንድ አሳዩና መግባት ትችላላችሁ ኢንሻላህ ማለት ነው። ካልሆነ ግን ወንድሞቻችን ይቀጥላሉ ማለት ነው። ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ኡስታዝ እንዲሁም ሁሉም ወንድሞች እህቶች፣ አንድ ፖይንት ላንሳ። ምናልባት እንቀጥል ብዬ ከታች ስንጽፍ ሀሳብ ልቀጥል መስሎኝ የገፋፉኝ ሰዎች ስላሉ አንድ ፖይንት ብቻ ላንሳና ኢንሻላህ የገባ ሰው አለ እሱን እንትና ይስተናገዳል። በጣም የሚገርመው ከቀደም ጀምሮ ጊዜ አለ ተረጋግተን ኢንሻላህ ጀዛኩሙላ። በጣም የሚገርመው ነገር እስልምና ለሰው ህይወት በጣም ሴንሲቲቭ ነው። ይምሩና በኡስታዝ ወሂድ በተከታታይ ሲያሳዩን ከቀደም ጀምሮ እያየው ነበርና ኔትወርክ አስቸግሮኝ ነው። በጣም ሴንሲቲቭ የሆነ ሃይማኖት ነው ለሰው ህይወት። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ደረጃ ራሱ ብትመለከቱ በነቢያችን እጅ የሞቱና የተገደሉ ሰዎች ተብለው ይቆጠራሉ። ወላሂ በቁጥር ደረጃ ማለት ነው ይቆጠራሉ። የራሳቸው ኪታብ አለ።
የነቢያችን ሰለላሁ ዐለይሂ ወሰለም እጅ የሞቱ ግለሰቦች በነቢያችን ጦርነት ምክንያት የሞቱ ግለሰቦች ተብለው የሚጠሩ ማለት ያን ያህል ለሰው ህይወት ከፍተኛ ቦታ የሚሰጥ ሃይማኖት ነው። ወሊላሂል ሐምድ። አላህ ሱብሓነሁ ወተዓላ ሱረቱ ተውባን ሁሌ አንድ ሰው ሲጠቅሱ ሱረቱ ተውባን ሱረቱል አንፋልን ዞር ብለው ያዩ። ሱረቱል አንፋልን እኮ ብንመለከተው አላህ ሱብሓነሁ ወተዓላ ክደዋችሁ ቢገድሏችሁ የፈለገ ነገር ካረጓችሁ ፈኢን ጀነሑ ሊሰልሚ ፈጅነሕ ለሁ ወተወከል ዐለላህ። ያን ሁሉ ነገር ሆኖ ለሰላም ስምምነት ሰላም ብለው ከመጡ ወደ አንተ ፈጅነሕ ለሃ ለእሷ ዝቅ በል ወተወከል ዐለላህ በአላህ ላይ ተመካላቸው። ለምንድን ነው በአላህ ላይ ተመካ ያላቸው? ሁለት አንቀጽ ደግሞ ወረድ ብላችሁ ስትመለከቱ ወኢን ዩሪዱ አን የኽደዑክ አንተን ሊክዱ ቢፈልጉ ወይ ደግሞ አንተን የሆነ ሊያታሉ ቢፈልጉ አላህን ከዚህ በፊት አታለውታል፣ ሊያታሉት ፈልገዋል። አላህ ሱብሓነሁ ወተዓላ ይላል ሐስቡከላህ አላህ በቂ ነው እያለ አላህ ይነግራቸዋል። እና ያንን አልፎ ኡስታዝ ቀደም ሲኩዌንሱን በደንብ ጠብቀው አመጡት። ያንን አልፎ መጣና ሱረቱል በራ ምዕራፍ 9 ቁጥር 1 ላይ በራአቱ ሚነላሂ ወረሱሊ ከአላህና መልክተኛው የሆነ መፋቻ መጣላቸው። ለነማን? እነዛ ለተበደሉ ሰዎች ማለት ነው። እና ይሄንን ካለመረዳት የሚመጡ አንዳንድ ፖይንቶች በጣም ያስቁኛልም እንትን ይለኛልም። እና እስልምና ግን ዛሬም ነገም ከነገ ወዲያም የሚያስተምረው አስተምህሮ ምንድን ነው? እኛም ባህሪያችን ገላጥ የሆነው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በኩል የተማርነው በሰሓቦችን በኩል የተማርነው አንዲትንም ነፍስ ያለ ሐቅ አናጠፋ ሐራም ስለሆነብን ማለት ነው። አላህ ስብሐነሁ ወተዓላ ምድር ላይ ከሚታመጹባቸው ትላልቅ ሁለት ወንጀሎች እነ ሽርክን ትተን ማለት ነው ትላልቅ ሁለት ወንጀሎች አንደኛው ዝሙት ነው፣ ሁለተኛው የሰውን ነፍስ ማጥፋት እና እዛ ይሄ ቶፒክ ላይ አልሐምዱሊላህ የማንደራደርበትና የማይነቀነቅ አቂዳን ያለን እኛ ሙስሊሞች ይሄን ፖይንት ላንሳ ብዬ ነው። ጀዛኩሙላህ ወያ ከላ ጀዛከላ ኸይረን። አቡኪዬ ጃቢሮ አለ ጃቢሮ አለ